ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይህ ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለብዙ ሰው አድርሱልኝ። እንደዚሁ ምንድነው ብሩኪያችን ትችላለህ። እውነት ለመናገር ጀግና ነህ። ጀግና ብለናል። ግን እኔ የምለው ሁልጊዜ ለምንድን ነው እቺ ልጅ የምታመጣት? ኦር ሃይሚን እኮ አንተ እንሂድ ብለህ አናግረህ መጨረስ ትችላለህ። ብዙ ጊዜ እቺ ልጅ ለምንድን ነው የምታመጣው ስላልገባን ነው። ምክንያቱም ትናንትና እንደዛ ብትልህም ሻንጣውን አስተካክለ በቃ እንሂድ ካልካት እኮ ሃይሚ ምንም አትልህም። ኦልሬዲ ትሄዳለች ማለት ነው። ግን እኔ ግራ የገባኝ ነገር ለምንድን ነው እቺ ልጅ ተደጋጋሚ የምታመጣት ማለት አልገባኝም። ነገ ወዲያ እንደ እዩ አናትን እንዳታዞርልህ በጣም ብዙ አታቀርባት ማለት ነው። ውዶቼ ማለት ነው። እቺ ጠጋ እቃ ለማንሳት ነው ይላል ያገሬ ሰው ማለት ነው። እና እቺ ልጅ እንግዲህ ጠጋ እያለች ነገ ወዲያ ዋጋ እንዳታስከፍል ማድረግ ያለብህ አንተ ምንድነው? ኦር ሃይሚን ማሳመን እንጂ ያለብህ እቺ ልጅ ተደጋጋሚ ይዘህ ከመጣህ ብሩኬ እመኔ ዋጋ ታስከፍልሃለች። ልጅቱ እንደዚህ እየተቀለማመደች መጨረሻ ላይ ዋጋ እንዳትከፍል እንደ እዩ ወይ ደፍሮኝ ወይ ምን ብሎኝ እንዳትል ብሩኬ ተጠንቀቅ። እቺ ልጅ እኔ ምንም አላማረችኝም። ለምን እየሄደችበት ያለው አቅጣጫ አንተ ላይ ታይህ ይችላል፣ እኛ ደግሞ እየታየን ስለሆነ ማለት ነው። ልጅቱ እንደዚሁ ስታያት በጣም ባለየ ናት ማለት ነው። ባለየ ኦር አንተ የሷ እንዳሉን እያወቀሽ ትተሻሻለሽ፣ ምን ትላለሽ? ከጡቷ ታስተኛሃለች፣ ምን ትላለች? ይሄ ደግሞ ፌር አይደለም። ገባ? ምክንያቱም ነገ ወዲያ ሌላ ጣጣ ይዛብህ እንዳትመጣ ካሁኑ ጀምረህ ብትጠነቀቅ ደስ ይለኛል። በሁለተኛ ደረጃ ደግሞ ትናንትና ሃይሚ ጋር ልትሄዱ ተስማምታችኋል አይደለ? እሷ እምቢ ብትልህም ቀስ አድርገህ እሷን ለማሳመን መሞከር እንጂ በመሃል ላይ ሌላ ሴት እያመጣ ያልሆነ ጨዋታ ባትጫወት ደስ ይለኛል እኔ ማለት ነው። ለምን ካልክ ይህ ነገር የት ነው የሚያመራው? ወደ የት ነው የሚያመራው? እንዴት ነው የሚያመራው? እኛ ራሱ በጭንቀት ሞትን፣ በጭንቀት ማለት ነው። ምክንያቱም የሰውን እንትን መረዳት ግድ ይላቸዋል። የሰውን የሚጽፍላችሁን ኮሜንት አብዛኛውን የመዳም እህቶቼ በጣም እየተጨናነቁ ማለት ነው። እና ይህንም ከታሳቢነት ብታስገቡት እኔ ደስ ይለኛል። ገባችሁ? ከታሳቢነት ማለት ነው። አይኖ ስራ እየሰራችሁ እንደሆነ እናውቃለን። ስራ ቢሆንም ግን በዚህ ደረጃ እንትን ማለት አግባብ ነው ብዬ አይደለም። ለምን አሁን ዛሬ ይችን ልጅ ይዛት የመጣ ኦልሬዲ ቻናል ልትከፍትላት እንደሆነ እናውቃለን፣ ሰምተናል። ግን እዚህ ጋር ሃይሚን እያናደድክ ሃይሚን እያበሳጨ ሃይሚን እንትን እያልክ ሳይሆን በሌላ መክፈት እኮ ትችላለህ። ልጅቱን በሌላ ነገር ማምጣት ትችላለህ። አሁን ግን ሃይሚን እያቃጠላችሁ ሃይሚን እያናደዳችሁ ሃይሚን በዚህ ደረጃ እንትን እያላችሁ መምጣት አለባችሁ ብዬ እኔ አላምንም። ብሩኬ ደግሞ ወደ ዱባይ የምትሄድ ከሆነ በሰላም ግባ። ትናንትና ዱባይ ነው የምትጠብቁኝ ብለሃል። ዛሬ ግን ኢትዮጵያ ነህ እና የምትሄድ ከሆነ ብዙ አፍ ማብዛት አያስፈልግም። ብድግ ብላችሁ ሂዳችሁ ተዝናንታችሁ መመለስ አለቀ ደቀቀ። ሲጀመር የምትሄዱት እኮ ለመዝናናት ነው አይደለ? ለንግድ ወይ ለምናምን አይደለም። እና የምትሄዱ ከሆነ ዛዛታ ማብዛት አያስፈልግም። ለምን ዛዛታ ማብዛት አያስፈልግም ስለ እዩም በዛ እየጨፈረች ነው። ገባ? እናትህን እንደዚህ ላለው በዚህ ወጥቶ በዚህ ወርዶ ብሩኬ በሃይምሮዬ ላይ ተጫውቶብኛል፣ ብዙ ነገር በድሎኛል፣ አቢውዝ አድርጎኛል እያለች እየለፈለፈች ነው። ስለዚህ አንተ ብድግ ብለህ መሄድ ካለብህ ብድግ ብለህ ሂድ። አንተና ሃይሚ ብድግ ብላችሁ ሂዳችሁ ደርሳችሁ ተዝናንታችሁ መምጣት ትችላላችሁ። ግን እችን የሴት አዳሪ ግን ሁለተኛ ባታመጣብን ደስ ይለናል። እውነት ለመናገር ማለት ነው። እኔ እንዴት እንደምትዘገንነኝ እንዴት እንደምታስጠላኝ ምክንያቱም አላቅም። ያንን ቪዲዮ ካየሁ በኋላ እኔ በጣም ነው የምጠላት። እና ከቻልክ የሰውን ሁኔታ ብትረዳ ደስ ይለኛል። ምክንያቱም ሰዎች ጨረቃዬን ሁሉ ሰው የሚወዳት አብዛኛውን ጨረቃዬን ነው። ገባ? አብዛኛውን የሷ ፋሚሊ የሚወድ ሃይሚን ነው። እሱም በደንብ አንተ ጠንቀቀህ ታውቃለህ። ስለዚህ
ይህን ተረድተህ እንደዚህ አይነት ጨዋታ ባትጫወት ደስ ይለኛል። በሁለተኛ ደረጃ ደግሞ ይዘህ መምጣትማ አይጠበቅብህም እችን ልጅ። ምክንያቱም ብዙ ጊዜ እሷን ይዛት የምትመጣ ለምን እንደሆነ አላቅም። ሀይሚ ቀንታሽ እንድትልህ እያሰብክ ነው ወይስ ምንድን ነው አላቅም። ገባ? ይህ አግባብ ነው ብዬ እኔ አላስብም፣ እንደ ራሴ እንደኔ እንደ አንድ ሱመያ። ምክንያቱም እች ልጅ በምንድን ነው የመጣሽው? በጥሩ ነገር አይደለም ሀይሚ ጋር የተዋወቀችው፣ በመጥፎ ነገር ነው። በመጥፎ ነገር ከተዋወቀች ደግሞ በቃ እችን ልጅ ይዘህ መምጣት አልነበረብህም። እችን ልጅ ምንድነው ማድረግ ያለብህ? ወደ ጎን አድርገህ የራስን ላይፍ ሀይሚ የሆነ ነገር ስትል ኦር ሌላ ሰው ማምጣት አያስፈልግም። አንተ የራስን ሰው ይዘህ መምጣት ትችላለህ። ሽማግሌ ምናምን በለ እንጂ እንደዚህ ሴት እያመጣ አይ እንደዚህ እንድትቀኝ ብዬ ነው፣ አይ እንደዚህ እንድትይ ብዬ ነው፣ አይ በዚህ ወጥቶ አይ በዚህ ወርዶ የምትለው ነገር ትንሽ እኛ ደበረን ማለት ነው። እና ሀይሚዬ የኔ እናት፣ የኔ ጀግና፣ የኔ ቆንጆ ትችያለሽ። ዱባይ ደግሞ ሂዱ፣ ፈታ በሉ፣ ዘና በሉ። እንደዚህ የተጨናነቀ ሀይምሮሽን አሳርፊ። ምክንያቱም በባለፈው የነበረው ነገር እንኳን ላንቺ ለኛ ራሱ በጣም የደበረን ጊዜ ነው። እኛ ራሱ የታመምንበት ያለቀስንበት ብዙ ነገር የሆንበት ነው። እና አንቺ ማድረግ ያለብሽ አሁን ሄደሽ ዱባይ ፈታ በይ፣ ራስሽን አታጨናንቂ፣ ራስሽን እንትን በይ፣ አስተካክይ። ምክንያቱም ነገሮች ሁሉ ሲመጡ ምንድነው እኛ ራሳችንን አስተካክለን ከጠበቅን ነገሮች ሁሉ መቋቋም እንችላለን። ጀስት ግን እንደዚህ ዝም ብሎ እንትን ከሆነ ግን መቋቋም አንችልም ማለት ነው። እና አንቺ ደግሞ መቋቋም እንድትችይ ነገሮችን ሂደሽ ራስሽን ፈታ ብለሽ ብትመጭ እኔ ምቾቴ ነው። ምክንያቱም በጣም ተጨንቀሻል፣ በጣም ተጠበሻል፣ ብዙ አልቅሰሻል፣ ብዙ ዋጋ ከፍለሻል፣ በጣም ብዙ ለዚህ ትዳር ዋጋ ከፍለሻል። ስለዚህ ዱባይ ሂደሽ ፏፈሽ ብለሽ ብትመለሽ ደስ ይለኛል። በሁለተኛ ደረጃ ደግሞ አንቺ ማንሽ አሰጡ ከመሀላቸው ባትገቢ ደስ ይለናል። ምክንያቱም ውሽማ እያሳሳቀ ነው ባል የሚቀማ ሲሉ ሰምቻለሁ። ውሽማ እያሳሳቀ ነው ባል የሚቀማ ሲሉ ሰምቻለሁ ማለት ነው። እና እያሳሳቅሽ ብሩኬን ለመውሰድ የብሩኬን ጸባይ የብሩኬን ማለት እየተረዳሽ ነው። ብሩኬ የሚፈልገውንና የሚያስደስተውንና ማስደስተውን እየተረዳሽ ነው። ገባሽ? ስለዚህ ከዚህ በላይ መቀራረብ አለባችሁ ብዬ እኔ አላምንም። ለምን? አሁን እሱ ምን እንደሚያስደስተው ምን እንደማያስደስተው ምን እንደሚፈልግ ምን እንደማይፈልግ በደንብ ጠንቅቀሽ እየተረዳሽ ነው። እና ብሩኬ ፕሊስ እችን ልጅ አታቀርባት። እውነቴን ነው የምነግርህ። ምክንያቱም አንተ የምትፈልገውን የምትወደውን የምትጠላውን ምን የምትለውን እያወቀሽ ነው። ስለዚህ ነገ ወዲያ የሆነ ነገር ቢፈጠር ያንተን ኦልሬዲ ጸባይህን ካወቀሽ፣ ደካማ ጎንህን ካወቀሽ፣ ድንገት አጋጣሚ ከሀይሚ ጋር የሆነ ነገር ብትሆኑ ከእሷ ጋር ብትሄድ ታሳስተሃለች። ስለዚህ ይህን ነገር በደንብ ልታሰምርበት ይገባል። ገባህ ብሩኬ? ምክንያቱም እና ደካማ ጎንህን የምታውቅ ከሆነ ጥሩ አይደለም ብሩኬ። ዋጋ የምትከፍልበትን ነገር አታድርግ። እች ልጅ ያንተ ሁኔታህን ደካማ ጎንህን የሆነ ነገር ካወቀች እመነኝ፣ ነገ ወዲያ አጋጣሚ አቃጣሪ የሆነ ነገር ተፈጥሮ ከእሷ ጋር ብትሄድ አስረገዘኝ ብላ እንደምትመጣ በእርግጠኝነት 100%። ስለዚህ አንተ ማድረግ ያለብህ ምንድን ነው? የሀይሚንና ያንተን የራሳቸውን ፕራይቬት በውስጥ ጨርሱት። አለቀ ደቀቀ። ምክንያቱም ያንተን ጸባይ እች ልጅ እያጠናች ነው። እኔ የደረሰኝ መረጃ ነው የምናገረው። ያጀማ እያጠናች ነው። ደካማ ጎንህ ምንድነው? አንተ ምንድነው የምትፈልገው? ምንድነው የሚያስደስት? ምንድነው ማስደስት? እያለች እያወቀች ነው እች ልጅ ማለት ነው። ስለዚህ ያንተን ደካማ ጎን ካወቀች ኦር የሆነ ነገር ችግር ቢፈጠር ምንድነው የሚሆነው? እች ልጅ አንተን እንትን ከማለት ወደ ኋላ አትልም። ገባ? ምክንያቱም ያንተን ባህሪ እያንዳንዱን አዳፕት አድርገዋለች። እና ይህን ነው የምለው። ያጀማ ኢንሻአላህ መልካም ጉዞ። መቼ እንደሚሄዱ እርግጠኛ ባንሆንም ሜቢ 3 ቀን በኋላ ምናምን ነው እኔ የሰማሁት ማለት ነው። ሜቢ ከ3 ቀን በኋላ ሊሄዱ ይችላሉ ነው የተባለው። ሊሄዱ ይችላሉ ነው የተባለው። ገና አልተዘጋጀም። እና ምን ልላችሁ ፈልጌ መሰላችሁ? አንዳንዴ የራሳችን ላይፍ የራሳችን ሁኔታ የራሳችን እንትን ሌላ ሶስተኛ ሰው ጣልቃ ስናስገባ በጣም ነው እንትን የሚለው ዋጋ የምንከፍለው። ገባችሁ? እና አንዳንዴ ቀልድም እንዳለ ቁም ነገርም አለ። እች ልጅ ያንተን የሚያስደስትህን የሚያስከፋህን የሚልህን እያወቀች በኋላ ግን ዋጋ እንዳትከፍል አስቀድሜ ነው የምነግርህ ብሩኬ።
ምክንያቱም ሀይሚ ላንተ በጣም ታግሳለች፣ ላንተ በጣም እንትን ብለሃለች፣ ላንተ ዋጋ እየከፈለች ነው። አንተ ግን አልተረዳህም። ይህን ነገር ደግሞ በደንብ ልታሰምርበት ይገባል። ምክንያቱም ነገ ወዲያ ዋጋ እንዳትከፍል። ሼር አድርጉልኝ። ሰላም አለይኩም።